አብዛኞቻችን በዚህ ቪዲዮ አብረን እናለቅሳለን። ኢትዮጵያ በ14 ዓመት ውስጥ 14 የህዳሴ ግድቦችን መስራት ስትችል አንድ ብቻ ነው የሰራችው። ኢትዮጵያ ደሃ ስለሆነች አይደለም። ኢትዮጵያ ሌሎች ሀገራቶችን እያበለጸገች ስለኖረች ነው። ኢትዮጵያ በየዓመቱ ለነዳጅ፣ ለማዳበሪያ፣ ለማሽነሪዎች፣ ለስንዴ እና ለኢንዱስትሪ እቃዎች ከ16 እስከ 17 ቢሊዮን ዶላር እናወጣለን። አስቡት፣ 16 እስከ 17 ቢሊዮን ዶላር። ጎረቤት ሀገሮቻችንን ብትመለከቱ እነ ታንዛኒያን ከ12 እስከ 13 ቢሊዮን ዶላር ነው የሚያወጡት። ኮንጎ ከ11 እስከ 12 ቢሊዮን ዶላር፣ ዩጋንዳ ከ7 እስከ 8 ቢሊዮን ዶላር፣ ሩዋንዳ ከ3 እስከ 3.5 ቢሊዮን ዶላር። ነገር ግን ኢትዮጵያ በየዓመቱ ከ16 እስከ 17 ቢሊዮን ዶላሮችን ታወጣለች። የህዝብ ቁጥራችን ብዙ ስለሆነ አብዛኞቹ የምናስመጣቸው እቃዎች ሁልጊዜ የምናለቅስባቸው እቃዎች ናቸው። እኛ ራሳችን በሀገር ውስጥ ማምረት የምንችላቸው እቃዎች ነበሩ። ከሁሉም የሚያስገርመው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ትልቁ የኤሌክትሪክ ኃይል ፕሮጀክት 5 ቢሊዮን ዶላር ገደማ ብቻ ነው የፈጀው። በ14 ዓመት ውስጥ 5 ቢሊዮን ዶላር ብቻ ነው የፈጀው። አስቡት፣ በ14 ዓመት 5 ቢሊዮን ዶላር 5150 ሜጋዋት የአፍሪካን ውይይት የቀየረ አንድ ግድብ 14 ቢሆንስ? አስቡት። ነገሩ እንዲህ፣ ኢትዮጵያ ከውጭ ከምታስመጣቸው እቃዎች 30%ቱን እንኳን ብትቀንስ በየዓመቱ 5 ቢሊዮን ዶላር ገደማ ማለት ነው። ያም ማለት በየዓመቱ አዲስ ገርድን መገንባት ይቻል ነበር ማለት ነው። እኛ ግን ራሳችን ማምረት የምንችለውን ከውጭ አስመጣን። ኃይል ከመገንባት ነዳጅ ገዛን። በሚሊዮኖች ሄክታር ለም መሬት ላይ ቆመን ስንዴ ከውጭ አስመጣን። ለሌሎች ሀገራት ፋብሪካዎች ገንዘባችንን ሰጠን። ወጣቶች ግን ስራ ጠብቀው ተቀመጡ። 14 ግድቦችን አስቡ። ኤሌክትሪክ ብቻ አይደለም፣ በሁሉም ክልል ፋብሪካዎች ከኢትዮጵያ የሚነሱ የኤሌክትሪክ ባቡሮች ምስራቅ አፍሪካን አቋርጠው ሲሄዱ አስቡ። በንጹህ ኃይል የሚሰሩ የኤአይ ዳታ ሴንተሮች፣ ግዙፍ የማዳበሪያ ፋብሪካዎች፣ የብረት ኢንዱስትሪዎች፣ የኤሌክትሪክ መኪና ማምረቻዎች፣ ደረቅ መሬቶችን ወደ ምግብ ማምረቻ ሀብት የሚቀይሩ ዘመናዊ የመስኖ ስርዓቶች፣ ሚሊዮኖች ስራዎች፣ ሚሊዮኖች መብራትን ለመጀመሪያ ጊዜ የሚያዩ መንደሮችን አስቡ። በሻማ ሳይሆን በመብራት የሚያነብጻ ነው። በውጭ ሀገር ታክሲ ከመንዳት አዲስ አበባ ላይ ሳተላይት የሚገነባ ኢንጂነርን አስቡ። ኢትዮጵያ ነዳጅ ከማስመጣት ኃይልን ወደ ውጭ ስትልክ አስቡ። ድህነት ተፈጥሯችን ካልሆነስ? ኢትዮጵያ ድሃ ሀገር ሳትሆን ያልተገነባች ሀገር ብትሆንስ? 120 ሚሊዮን ሰዎች ዕለት ከዕለት ሰርቫይቭ ማድረግን ትተው ሀገርን ወደ መገንባት ቢገቡስ? ምክንያቱም የህዳሴ ግድብ ብቻ አልነበረም፣ ማስረጃ ነበረ። ኢትዮጵያውያን በባዶ ኪስ ተአምራትን መስራት እንደሚችሉ ማስረጃ። አንድነት ተራራ እንኳን ማንቀሳቀስ እንደሚችል ማስረጃ። ወደፊት ከውጭ የሚመጣ ነገር እንዳልሆነ ማስረጃ። ምናልባት የኢትዮጵያ ትልቁ ሀብት ወርቅ አልነበረም፣ ዘይትም አልነበረም፣ አባይ ግድብ እንኳን አልነበረም። ምናልባትም ትልቁ ሀብቷ የህዝቦቿ ሀሳብ፣ የህዝቦቿ ጉልበት እና የህዝቦቿ ህልም ነው። በባዶ ኪስ አንድ ተአምር የገነባች ሀገር በራዕይ 14 መገንባት ትችላለች። ጊዜው አልረፈደም። ተነሱ።